በህይወቴ ብዙ ነገሮችን አጥቼ በሰላም ኖሬ አውቃለሁ። ሁሉንም ደግሞ አልፌያቸዋለሁ። በፍጹም ማለፍ ያልቻልኩት ህይወት ቀጥ ያለ የመሰለኝ ግን እግዚአብሔርን ያጣው ዕለት ነው። እግዚአብሔርን በማጣታችሁ የምትከፍሉት ዋጋ ምንም በማጣታችሁ አትከፍሉትም። ዛሬ ከራሴ የህይወት ልምድ ተነስቼ እግዚአብሔርን በፍጹም ማጣት ለምን እንደሌለባችሁ ነግራችኋለሁ። ስለሆነም ቪዲዮውን እስከ መጨረሻው ድረስ በትዕግስት እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ታማኝ የዩቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮ ለብዙ ኦርቶዶክሳውያን መዳረስ ስላለበት ስትጀምሩ ላይክ በማድረግ መጀመርና ለብዙ ወዳጆቻችሁ ሼር ማድረግ አትርሱ። በመንፈሳዊ ህይወት መደጋገፍ፣ ሼር መደራረግ የምትፈልጉ፣ ስለ መንፈሳዊ ህይወት መወያየት የምትፈልጉ ሁላችሁ ደግሞ እችን የደውል ምልክት በመጫን የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ እኔ የታችሁ በፍቅር እጋብዛችኋለሁ። ከሁለት ሳምንት መጥፋት በኋላ እንግዲህ ሮብለት ነው አይደለ ቪዲዮ ለቅቄላችሁ ነበረ። እዛ ቪዲዮም ላይም ለምን እንደጠፋው የመጀመሪያው ምክንያት ቪዲዮ ሰርቼ እመጣላችኋለሁ፣ ምክንያቱም ትጠቀሙበታላችሁ ብያችሁ ነበረ። ዛሬ እነሆ እንግዲህ እግዚአብሔር ፈቅዶ በዛ ቪዲዮ ተገናኝተናል። ኦልሞስት 2 ሳምንት ኤግዛክት ጊዜውን አላውቀውም፣ ግን 2 ሳምንት ምናምን ይሆነኛል ከጠፋው። አንደኛው ምክንያት ነግሬያችኋለሁ፣ በምቀርጽበት ቦታ አለመመቻቸት ምክንያት ነበር። መሰረታዊው ጉዳይ ግን ሌላ ነው። ጉዳዩ ያው ፐርሰናል ሊሆን ይችላል፣ ግን አንዳንዴ የምታልፉበት ነገር ሌሎች ሰዎችን ያስተምራል። እኔ ባለፍኩበት አይለፉ ብላችሁ ስታስቡ ሼር ማድረጉ አይከፋም። ብዙ ነገር ሰው ሼር ያደርግ የለ። ስለዚህ እንደዚህ የሆነ አንዳንዴ በመንፈሳዊ ሕይወታችን ምንዝልበት ታይም አለ። ያን እንዴት እንዳለፋችሁት፣ ለምን ያዝለት እንዴት ለምን እንዳጋጠማችሁ ሼር ስታደርጉ ሌላ በዛ ሊያልፍ ያለ ሰው ወይም እያለፈ ያለ ሰው ሊጠቀምበት ይችላል። የሆነ ወቅት ላይ እኔ ራሴ የሚረብሸኝን ደስ የማይለኝን ነገር አደረግኩ። እግዚአብሔርን እንደበደልኩት ተሰማኝና በጣም ከፋኝ። ከምነግራችሁ በላይ ጥሩ ስሜት ላይ አልነበርኩኝም። ልክ እንዳልሆነ አውቃለሁ፣ ማለት እግዚአብሔርን ሊያሳዝነው እንደሚችል አውቃለሁና በጣም ከፋኝ፣ ከምነግራችሁ በላይ ከፋኝና እኔ ራሴ አንዳንዴ እግዚአብሔር ይተወናል ሲባል ይገርመኛል። እግዚአብሔር በባህሪው የሚተው አምላክ አይደለም። እውነት እሱ ትቶን አሁን እንዲህ ቁጭ ብለን መነጋገር፣ ማውራት፣ መተንፈስ አንችልም። እግዚአብሔር የሚተው አምላክ አይደለም። እኛ ኃጢአታችን፣ በደላችን ያለንበት ሁኔታ ነው ከሱ እንድንርቅ የሚያደርገን እንጂ እግዚአብሔር በፍጹም የሚተው አምላክ አይደለም። አንድም የተረዳሁት ነገር እሱ ነው። ለምን እንደሆነ በኋላ እነግራችኋለሁ። እና እንዴት ነው አንዳንዴ ምንድነው ነፍሰ ገዳይ ማንም ሳያሯሩጥ ይሸሻል የሚባል ነገር አለ አይደለ? ስትበድሉ እግዚአብሔርን እንዳስቀየማችሁት ፊል ስታደርጉ እራሳችሁ ናችሁ የምትሸሹት እኮ። ወደ መድኃኒቱ መሄድ እያለባችሁ ልክ እንዳልሰራችሁ ይታወቃችሁና ከእግዚአብሔር ራሳችሁን ታገላላችሁና በዛ ስሜት ውስጥ ሆኜ የምሬን ነው የምላችሁ፣ መግቢያ ላይ እንደነገርኳችሁ በህይወቴ ባሳለፍኩባቸው የህይወት መስመሮች ብዙ ነገር አጥቻለሁ። እንደ ሰውኛ ያው ሁላችን የምንፈተንበት ነገር የተለያየ ነው። ከባድ በቃ ይሄንማ አላልፈውም ያልኳቸውን በጣም ብዙ ከባድ ጊዜያቶችን አሳልፌያለሁ። ብዙ ነገር አጥቻለሁ እና ያ ሁሉ ነገር ግን አልፏል። ማለት ህይወቴ ቀጥሏል። መተንፈስ ችያለሁ፣ መንቀሳቀስ ችያለሁ፣ መኖር አላስጠላኝም። በቃ ማለት ህይወት ቀጥሏል። በሰዓቱ ልትሰበር ልጎዳ እችላለሁ እንጂ እንዲህ መኖር አስጠልቶኝ እንዲህ ህይወቴ ቀጥ ብሎብኝ አያውቅም። እስከ መቼ ካላችሁኝ እግዚአብሔርን የማጣት ስሜት እስከተሰማኝ ድረስ ማለት ነው። እና ለካ ቅዱስ ዳዊት እውነቱን ነው። የሆነ ቅዱስ መንፈስን ከኔ አትውሰድብኝ ያለው ያ ስሜት ተሰምቷችሁ ያውቃል? የሆነ የእግዚአብሔር ቅዱስ መንፈስ ከእናንተ የሄደ ሲመስላችሁ እዛ ጋር ህይወት ቀጥ ይላል። የእውነቴን ነው የምላችሁ። ይሄ መኖር ስራ ምናምን ተውት፣ መስራት፣ ከሰው ጋር ጥሩ መነጋገር፣ ይሄ ሁሉ ገደል ነው የሚገባው። አይደለም ለመኖር መፈለግ ቀርቶ ሰው ሁሉ ማየት ያስጠላችኋል። ከራሳችሁ ጋር ምን እያደረጋችሁ እንደሆነ ራሱ አታውቁም። የህይወት እንዴት ነው የሆነ ምድረ በዳ ላይ ሆናችሁ ማፕ ሲጠፋባችሁ አይነት ነገር የለም። እንደዚህ አይነት ፊሊንግ ውስጥ ነበር እና አይደለም የዩቲዩብ ቪዲዮ ለመስራት ይቅርና ለምንድን ነው መኖረው ሁሉ ብዬ አስቤያለሁ። ለካ እግዚአብሔር በህይወታችን ከሌለ ለካ ምንም የሚያጓጓ ነገር ለካ የለም። ምንሮጥለት፣ ምንሞትለት፣ ምንጋደልለት የሆነ ለያዘው ብለን የምንመኘው ወደፊት ልንሰራ የምናስበው ኤቭሪቲንግ ለካ ምንም ነው እግዚአብሔር በህይወታችን ከሌለ። የእውነቴን ነው የምላችሁና ያ ስሜት ነበር የተሰማኝ። በቃ እንኳን ቪዲዮ ስልኬን አንስቼ መቅረጽ በጣም ቲክቶክ በየቀኑ ነበር እንደሆነ የምቀርጸው፣ ግን አስጠላኝ። አንደኛ እግዚአብሔርን እየተዘባበትኩበት አይነት ፊሊንግ ተሰማኝ። ማለት እኔና እግዚአብሔር እንተዋወቃለን፣ ምን እንዳደረግኩ አውቃለሁና አሁን እዚህ ጋር ቁጭ ብዬ ቪዲዮ ልቀርጽ ነው፣ ቲክቶክ ቪዲዮ ልሰራ ነው። ያልኖርኩትን ነገር እኔ ራሴ ያላደረግኩትን ነገር ላወራ ነው። አቅሙ ራሱ አጣሁ። አቅሙን የእውነቴን ነው የምላችሁ፣ አቅሙን ራሱ አጣሁኝና ይሄ ብቻ አይደለም። እኔ መንፈሳዊ ኮንተንት ስለምሰራ ምናምን ብቻ አይደለም፣ በሌላ የህይወት መስመሬ ራሱ ከምወዳቸው ሰው ጋር ራሱ ሰላሜን አጣው። በቃ መነጫነጭ ጀመርኩኝ። ከእንቅልፌም አልነሳም። እንዴት ብዬ ልንገራችሁ?
በቃ ነገ እኮ መነሳት የምትፈልጉት የሆነ ተስፋ ሲኖራችሁ ነው አይደለ? ማሳካት የምትፈልጉት፣ መሆን የምትፈልጉት፣ መድረስ የምትፈልጉበት የሆነ ነገር አለ። ተነስታችሁ ጠዋት ማየት የምትፈልጉት ሰው አለ። እነዚህ ተስፋዎች ናቸው ነገ እንድትኖሩ የሚያደርጋችሁ። ግን ሁሉ ነገር ቀጥ የማለት ስሜት፣ እዛ ስሜት ውስጥ ነበርኩኝ እና በቃ እግዚአብሔር እሱ ሳይለየኝ እኔ እንደተለየሁት ፊል አደረኩኝ። ቅዱስ መንፈሱ ከኔ እንደራቀ ተሰማኝ። አንድ ጊዜ ስለ ንስሐ ስናወራ ነግሬያችሁ አውቃለሁ። ቤተክርስቲያን በየቀኑ ንስሐ ግቡ እያለች የምታውጀው መንፈስ ቅዱስ ንጹህ ስለሆነ ንጹህ ማደሪያ ይፈልጋል። ኃጢአት በሰራን ጊዜ ግን ሰውነታችን ያድፋል እና መንፈስ ቅዱስ ከኛ ይርቃል፣ ይሸሻል። እስከ መቼ? ንስሐ እስከምንገባ ድረስ። ለዛ ነው ቶሎ ቶሎ ንስሐ ግቡ የምንባለው፣ መንፈስ ቅዱስ ወደ ቦታው እንዲመለስ ወደኛ እንዲያደር ማለት ነው። እና በቃ ያን ነገር ሳደርግ እግዚአብሔርን እንደበደልኩት ሳስበው እሱ ሳይርቀኝ ማለት እስካልካድነው ድረስ ባይዘወይ መንፈስ ቅዱስ ከኛ ርቆ አይርቅም። በቃ ክጄዋለሁ እስካላለን ድረስ ይጠብቀናል። መንፈስ ቅዱስ ግን እኛ ውስጣችን ደግሞ የሚሰማ አንኮምፈርተብል የሆነ ስሜት አለና እሱ ነገር ነበር የተሰማኝ። በቃ እንዴት ብዬ ልጸልይ? እንዴት ብዬ በቃ እንዴት ብዬ ሰማይ ልይ? በቃ አልገባችሁም። ብዙዎቻችሁ የሆነ ፎልት ስትሰሩ የሚሰማችሁ ስሜት እዚህ ውስጥ ብዙዎቻችን አሳልፈን እናውቃለን ብዬ አስባለሁ። እና እግዚአብሔር ግን እንዴት እንዳልተወኝ ልንገራችሁ። ማለት እኛ ኃጢአት ስለሰራን ጽድቅ ስለሰራን ቤቱ ስለሄድን ምናምን አይደለም እግዚአብሔር ለካ የሚጠብቀን። ከኛ ጋር የሚሆነው ለካ ኮንዲሽናሊ አይደለም ለካ እግዚአብሔር። እና በሚያስደንቅ ሁኔታ ለዘመናት ስጠይቀው የነበረውን ጥያቄ ያኔ ትቼዋለሁ እንግዲህ መጠየቅ። ምክንያቱም እግዚአብሔር እንዳሳዘንኩት ስላሰብኩ ይሄ እንዲያደርግልኝ የማለት መብቱን እንዳጣ ሁሉ ተሰምቶኛል። አሁን ለምሳሌ አባት እናታችሁን በጣም መጥፎ በቃ ማድረግ የሌለባችሁ ነገር አድርጋችሁ ከዛ ጫማ ግዛልኝ፣ ልብስ ግዛልኝ የማለት ድፍረቱ አይኖራችሁም አይደለ? ልክ እዛ ስሜት ውስጥ ስለገባው ምንም የማለት አቅም አልነበረኝም። በቃ በቻልኩ ሰዓት ቤተክርስቲያን ገብቼ እቀመጣለሁ፣ ጸጥ ብዬ ቁጭ እላለሁ፣ ከአምላኬ ጋር በውስጥ ይገናኛለሁ። በቃ ይቅር እንዳልከኝ እኮ አውቃለሁ። ምክንያቱም ይቅር ባይለኝ ቤቱ አልገባም፣ ይቅር ባይለኝ በህይወት አልኖርም፣ ይቅር ባይለኝ በቃ ምንም ነገር ማድረግ አልችልም። እግዚአብሔር ባይዘወይ ያንን ኃጢአት ባደረግነው ሰዓት ነው ይቅር የሚለን። ምክንያቱም ይቅር ባይለን ከዛ በኋላ ያሉትን ነገሮች መቀጠል አንችልም። እንደተነጋገርነው በነፍሳችን ንስሐ ስንገባ ንጹህ እንሆናለን። በስጋችን ግን ያደረግነውን ነገር የእጃችንን ማግኘታችን አይቀርም። ግን እግዚአብሔር ወዲያውኑ ነው ይቅር የሚለን። ኢቭን ከማድረጋችን በፊት አስቦ ይቅር የሚል አምላክ ነው እና ይቅር እንዳለኝ እኮ እረዳለሁ፣ ይገባኛል እኮ። ግን ይሄ የአባትና የልጅ የድሮ ፍቅር አለ አይደለ? ከእሱ ጋር እንደፈለግኩ የማውራት በአእምሮዬ እሱን የማሰብ እንዴት ብዬ ልንገራችሁ? በቃ ከአባቴ ጋር በነፃነት አብሮ የመሆንን ፊሊንግ አጣሁትና ያ በጣም የሚያስጨንቅ ነገር ነው። በጣም የሚያስጨንቅ አይደለም ቪዲዮ ለመቅረጽ እንዳልኳችሁ ምንም ለማድረግ ሞራል ያሳጣችኋል። እና እግዚአብሔር እንዴት እንዳልተወኝ ልንገራችሁ ብዬ ወደ ሌላ ሀሳብ ሄድኩ። ይቅርታ በጣም ምን ሆነ? በጣም ለዘመናት ስጠይቀው የነበረውን ነገር ባላሰብኩት መንገድ፣ እንደውም ቲክቶክ ላይ አጭር ቪዲዮ ሰርችላችሁ ነበር በዚህ ጉዳይ። ባላሰብኩት መንገድ እግዚአብሔር ነገሩን አሳካልኝ። ባልጠበቅኩት መንገድ ነው የምላችሁ። በጣም ፕራይቬት ስለሆነ መናገር ስለማልችል ነው እንጂ አይውሽ ብነግራችሁ ጭራሽ ባልጠበቅኩት መንገድ። አሁን እናንተ ስትጸልዩ በቃ የምታስቡት መንገድ አለ አይደለ? በቃ በዚህ መንገድ ነው የሚሆነው፣ ይሄ ነገር የሚሳካው በዚህ መንገድ ነው የሚሆነው ብላችሁ የምታስቡት መንገድ አለ። እግዚአብሔር ግን አሁን የምላችሁን ነገር ያደረገልኝ ጭራሽ በማይገመት ይሆናል ተብሎ በማይታሰብ መንገድ ለዘመናት የጠየቅኩትን ነገር አደረገልኝ። መቼ? እዚህ ስሜት ውስጥ በሆንኩበት ጊዜ እግዚአብሔር እንዴት እኮ እንደሚወደን እንዴት እኮ ይቅርታው ቅርብ እንደሆነ ማለት ምን ትላላችሁ እስቲ? በድላችኋል፣ ኃጢአት እንደሰራችሁ ታውቃላችሁ። በቃ ያንን ፍቅሩ እንዳጣችሁ ፊል እያደረጋችሁ ነው። ከዛ እሱ ባልጠበቃችሁት መንገድ የዘመናት ጥያቄያችሁን ሲመልስላችሁ እኔ እንጃ። እኔ በህይወቴ እንደዚህ አይነት ነገር አሳልፌ አላውቅም። እና ለካ አንተ አትተወኝም፣ ለካ እኔ ነኝ የምተውህ። ራሴ አጥፍቼ እንደገና እኔ ነኝ ለካ የምተው፣ እንደገና እኔ አጥፍቼ ለካ አንተ ነህ ልትፈልገኝ የምትመጣው ብዬ አልኩኝ። ከዛ በኋላ ቤተክርስቲያን ሄድኩ፣ አለቀስኩ። ብቻ አላቅም። ያው ከእሱ ጋር ያሳለፍኩትን ነገር መድኃኒዓለም ያውቀዋል። ብቻ እግዚአብሔር ወደ ልቦና የመለሰኝ። በቃ ከዛ መጸለይ ጀመርኩ። በቃ ማለት ፊቱ መቆም ድፍረት አገኘው ማለት። እኔ እኮ በጣም ይገርመኛል የእግዚአብሔር ስራ። በቃ የሆነ ነገር በራሳችሁ ምክንያት ስትርቁ በሚገርም ጥበቡ እንዴት መሳብ እንዳለበት ያውቅበታል እግዚአብሔር። እና በእውነቴን ነው ቅዱስ መንፈስን ከኔ ላይ አትውሰድብኝ ብሎ እንደመጸለይ ያለ ጸሎት የለም። እግዚአብሔር እውነቴን ነው የምላችሁ፣ ምንም ብንሆን ነው የምላችሁ፣ እውነቴን ነው። በጣም ብዙ ጊዜ እኔማ ይሄን ኃጢአት ሰርቼ የምንል ሰዎች አለን። በዚህ ጊዜ እግዚአብሔርን እንደ ሰው ስለምንለካው እኮ ነው፣ ማለት እንደኛ ስለምናስበው ነው። እግዚአብሔር ግን የሚገርማችሁ በዛ ሰዓት ነው በጣም የሚፈልገን። አይገርምም? ይሄ ጽድቅ እየሰራን በመሰለን ሰዓት፣ ነጠላ በለበስን ቤተክርስቲያን በተመላለስን ሰዓት አይደለም እግዚአብሔር የሚፈልገን። ጠፋን፣ በቃ ማፑ ጠፋን ባለን ሰዓት፣ ከዚህ በኋላማ እግዚአብሔር ፊቱን አዞርብኝ ባለን ሰዓት
በራሳችን ላይ በጨከንን ሰዓት ነው እግዚአብሔር የሚፈልገን እና ለየትኛውም ኃጢአት ንስሐ አለ። ለየትኛውም ጥፋት የእግዚአብሔር ይቅርታ አለ። ይቅርታ እንዳደረገላችሁ የምታውቁት እንዳልኳችሁ ነገ ጠዋት ተነስታችሁ ህይወታችሁ ይቀጥላል። ከዚህ በላይ ይቅርታ ምልክት እኮ የለም። እኛን ራሳችን ላይ የምንጨክነው እኛንን እግዚአብሔርን በራሳችን ልክ አይተነው ራሳችን ላይ ክፉ የምንሆነው እኛንን እንጂ እግዚአብሔር ሁሌም የምህረት እጆቹ የተዘረጉ ናቸው እና በዚህ ሰዓት እውነቴን ነው በእኔ ስሜት ውስጥ ካለፋችሁ እንደዚህ አይነት የሆነ ደስ የማይል ነገር አድርጋችሁ ኃጢአት ሰርታችሁ ድጋሚ እግዚአብሔር ፊት በቃ መቆም አልችልም ብላችሁ የምታስቡ ሰዎች የእውነት በትክክል እግዚአብሔር የሚፈልጋችሁ በዛ ሰዓት ነው። መቼም ደግሞ እግዚአብሔር እንደማይተዋችሁ ከዚህ በላይ ምን ምስክር ሊሆን ይችላል? መተው እኮ ማንሳት፣ ማስተኛት፣ ማዋል እኮ አይደለም። ያልጠበቁትን ነገር ነው እኮ የመለሰልኝ። አሁን ብዙ ጊዜ እናንተ ጸሎት በጣም በተጋችሁ ሰዓት እንደሚመለስ ነው የምታውቁት አይደለ? ግን እግዚአብሔር ስራው ድንቅ ነው። በተውኩት ሰዓት በቃ ማለት ይመስለኛል እንደዚህ የሚሆነው ትህትና ስለሚኖረን ነው መሰለኝ አይደለ? ማለት አሁን በዛ እኔ እግዚአብሔርን ባስቀየምኩበት ሰዓት በጣም ፍጹም ትህትና ላይ ነኝ። በቃ ትዕቢት የሚባል ነገር ጠፍቶልኛል። ፊቱ መቆም አልችልም። አንዳንዴ ሁሉም ነገር ለበጎ ነው የሚባለው እኮ ለዚህ ነው አይደለ? በቃ በዛች ፖይንት እኔ የመጨረሻዋ የተዋረድኩ ሴት ነኝ። በቃ ልቤ የሚያስበው በዛ ሰዓት ነው ለካ እግዚአብሔር ስራውን የጀመረው እንጂ እኔ ብቁ ነኝ ባልኩበት ኤቭሪዴ ፊቱ በመቆምበት ዳዊት በምደግምበት ቤተክርስቲያን በመመላለስበት ቪዲዮ በምሰራበት ሰዓት አይደለም እግዚአብሔር የሚሰራው። ልክ እኔ ጸጥ ስል፣ ልክ እኔ ኃጢአቴን አውቄ በትህትና ዝቅ ስል፣ በቃ አንተ ፊት መቆም የማይገባኝ ነኝ ስል እግዚአብሔር የዘመናት ጥያቄ መለሰልኝ እና የእግዚአብሔር ስራ ድንቅ ነው። እውነቴን ነው የምላችሁ። እሱን እመኑት። እርሱን እንዴት ብዬ ልንገራችሁ? ተነግሮ የሚያልቅ አይደለም። እውነቴን ነው የምላችሁ እና በዛ ምክንያት ነበር የጠፋሁት። ከዛ እግዚአብሔር ነገሮችን አስተካክሎ እንደገና የአባትነት ፍቅሩ መልሶልኝ ከእሱ ጋር ታርቄ ሰላም ሆኜ ነው አሁን ከዚህ በኋላ ከመሽለታ ነው ሮብ ነው ቪዲዮ መስራት የጀመርኩትኝ እና አንዳንዴ እኮ ማስመሰል አትችሉም። በተለይ አሁን ስፒሪቹዋል ነገር ላይ እኔ አሁን የምሰራው ነገር አሁን ለምሳሌ አልጎሪዝም ምናምን የሚባል ነገር አለ አይደል? በሶሻል ሚዲያ ግን ስፒሪቹዋል ኮንተንት ሲሆን እንደዛ አይደለም። በአልጎሪዝም አይደለም የምትሰሩት። ስራው የእግዚአብሔር ስለሆነ የእናንተ ከእግዚአብሔር ጋር ሰላም መሆን፣ ውስጣችሁ ጤነኛ መሆን በጣም ማተር ያደርጋል። ልክ እንደ አልጎሪዝም ነው እሱ እና በዛ ምክንያት ነበር የጠፋሁት እና ይጠቅማችኋል ብዬ የነገርኳችሁ ነገር ይህ ነው። መቼም ቢሆን እግዚአብሔር ልጆቹን የሚተው አምላክ አይደለም። መቼም ቢሆን ይበልጡኑ ስንጠፋ ነው የሚፈልገን። ይበልጡኑ አለን ባልንበት ሰዓት አይደለም። እንደው በተዋረድንበት በቃ ማንም እንደው ለራሳችን በጨክንበት ሰዓት ነው እግዚአብሔር አለሁ የሚለን እና በምንም ሲቹዌሽን ውስጥ ነው፣ በምንም የኃጢአት ደረጃ ላይ ሆኑ በእግዚአብሔር ምሕረት ሲታይ ያ ኃጢአት የመጨረሻው ትንሹ ነው እና መቼም ቢሆን ከእግዚአብሔር ፊታችሁን አትመልሱ። እሱ ፊቱን የሚመልስ አምላክ ስላልሆነ እና ደግሞ በመጨረሻ ለነገራችሁ የምፈልገው ነገር ምንም ነገር እጡ፣ እውነቴን ነው። እግዚአብሔርን ግን በፍጹም አትጡት። በፍጹም ምንም ነገር ማጣት የሚቻል ነገር ነው። እግዚአብሔርን ማጣት ግን የሚቻል አይደለም። የእውነት አይቻልም። ሃንድል ማድረግ አትችሉም። እግዚአብሔርን አታችሁ መኖር አይደለም መኖር ራሱ አትፈልጉም በቃ እና ሁሉ ህዋሶቻችሁ እንኳን መስራት አይችሉም እና በምንም አይነት ሁኔታ ቢሆን እግዚአብሔርን አትጡ ለማለት ነው። አበዛባችሁ። አይኖ ይቅርታ። ብዙ ባወራ እውነት ደስ ይለኛል በዚህ ጉዳይ፣ ምክንያቱም የእግዚአብሔርን ስራ ሁሌ ለመመስከር አይደል የተጠራ ነው እና እሱ ደግሞ በእያንዳንዳችን ህይወት የሚያስተምረው የሚመክረን ነገር አለ። ልክ እኔ እንደማወራው እኔ አሁን እድሉ ስላገኘው ነው አሁን ማወራው። ሁላችሁም በውስጣችሁ እንዳለ አውቃለሁ ያንን ነገር። እንዲወታችሁ ማውራት ባትችሉ እንኳን ለደከሙ እህት ወንድሞቻችሁ ሼር አድርጉላቸው። አንዳችን በአንዳችን ስለምንበረታ እግዚአብሔር በሰው አይደል የሚሰራው። ስለዚህ እንደዛ እያደረግን እንተጋገዝ ለማለት ነው። እናንተ ሁለት ሀና ብላችሁ በጸሎታችሁ ካሰባችሁኝ እንደዚህ እያለን ቪዲዮቻችንን እንቀጥላለን ብዬ አስባለሁ። እንዳልኳችሁ አሁን የጾም ወቅት ስለሆነ እግዚአብሔር ቢረዳን የቅዳሴ ንባብ ምስጢሩና ተሰጥኦ የሚለውንም ደግሞ መጽሐፍ ሪቪው ማድረግ እንደ አዲስ እንጀምራለን። እግዚአብሔር ጀማሪዎች ብቻ ሳይሆን ፈጻሚዎች ያደርገን። እሱ ቢፈቅድና ቢወድ ብንኖር ደግሞ በሚቀጥለው እንዲሁ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኖልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ምሕረትና ፍቅር አጋዥ አድርገን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።